የመደመር መንግስት ሀገር በብዛ ኢኮኖሚ ላይ እንድትመሰረት ሲያደርግ ከለያቸው 5 የኢኮኖሚ ዘርፍ ምሰሶዎች መካከል የማዕድን ሀብት አንዱ ነው። ኢትዮጵያ ከወርቅ እስከ ሳፋይር የከበሩ ማዕድናት፣ ነዳጅና የተፈጥሮ ሀብት እንዲሁም ፕላቲኒየም፣ ፖታሽ፣ ሊቲየም፣ ታንታለም፣ መዳብና የተለያዩ ብረታ ብረቶች እንዲሁም ሌሎች ማዕድናትም የሚገኙባትም ሀገር ናት። በሁሉም አቅጣጫ የኢትዮጵያ ከርሰ ምድር በእነዚህ ከፍተኛ ኢኮኖሚ ምንጭ በሆኑ ሀብቶች የበለጸገ ቢሆንም ታዲያ ከዘርፉ እንደ ሀገር መጠቀም ሳይቻል ዘመናት ተቆጥረው ዛሬም ኢትዮጵያውያን ከሀብት ማማ ግርጌ ላይ ናቸው። በመሆኑም የመደመር መንግስት ከቅርብ ዓመታት ወዲህ ባስቀመጠው አቅጣጫ መሰረት ማዕድን ለሀገር እድገት ሚናውን እንዲወጣ የተጀመሩ ስራዎች ሳይውል ሳያድር ተጨባጭ ለውጥን ማሳየት ጀምረዋል። ነገሩ ለዚህ የበቃው ደግሞ ማዕድን ሀብት ላይ የነበሩ ብልሹ አሰራሮችን በመፍታትና ኢንቨስትመንትን በማሳደግ ጭምርም ነው። የማዕድን ሀብት የህዝብ ሀብት እንደሆነ የሚያስቀምጠው የመደመር እሳቤ በተለይም በዘርፉ ላይ የሚሰሩ ስራዎች በእቅድ መመራት እንዳለባቸውም ያስቀምጣል። ማዕድን የዜጎች ሀብት ነው፣ የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም፣ ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። የማዕድን ሀብት በኢትዮጵያ ትናንትም የነበረ ቢሆን ተገቢው ትኩረት አለመሰጠቱ፣ አሰራሩም አለመዘመኑና ኮንትሮባንድ መኖሩ የሚገባውን ጥቅም ሳይሰጥም ቆይቷል። ከለውጡ በኋላ ግን የተሰሩ ስራዎች እንዲህም ይቻላል እንዲያስባለ ልዩነትም ተመዝግቧል። ለምሳሌ ወርቅ እንውሰድ። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር ነው። 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር ነው። በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም፣ ፈርቲላይዘሩም፣ ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። የማዕድን ዘርፍ አሁንም ኢትዮጵያ ከድህነት የመውጫ መንገድ የብልጽግናዋ ማረጋገጫ አንዱ ክንድ መሆኑም ጀምሯል። ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምሯል። ጅማሮ ነው፣ ጅምር ጥረት ነው ያለን እንጂ ገና ነው፣ ገና አልተጠቀምንበትም እና እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችንን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። 2017ን አፈጻጸም ስታየው ከ8.3 ቢሊዮን አካባቢ ካገኘነው የውጭ ምንዛሬ ከ3.6 ቢሊዮን በላይ የሚሆነው የሀገሪቱ የማዕድን ምርት ዘርፍ ነው። በተለይም ከለውጥ በፊት የማዕድን ዘርፉ የሚመራበት አግባብ ግጭትና ብልሹ አሰራር የሚበረታበት፣ ከሀብት ምንጭነት ይልቅ ስጋት የሚያይልበት ሆኖም ነበር።